ሌበሮቹ ያወራናቸውን አላወሩልንም። የደሞዝ ብቻ ነው እንትን ያሉት እኮ። ድጋሚ ሄደክ በደንብ ማስረዳት አለብህ። እጅክን ማሳየት አለብህ ሕክምና እንደሚያስፈልግክና ችግሩ የደረሰብህ አስተርጓሚ አለ፣ አማርኛ ተናጋሪ አለ። በአማርኛ ችግሩ የደረሰብህ ስራ ላይ ሆነክ እንደሆነ አደጋ ያጋጠመክ ስራ ላይ እንደሆነ ተናግረህ ሌበር ካምፓኒው በራሱ ወጪ እንዲያሳክምክ ያስገድደዋል። ለምን? አንተ ህጋዊ ሰው ነክ። የምትሰራበት ካምፓኒ ኢንሹራንስ ሊኖረው ይገባል። ይሄ ግድ ነው። ገባክ? ህጀ ነበር መለሱ። ቋንቋ እኔም ስለማልችል ማለት ነው። አስተርጓሚ ጠይቃ አማርኛ ተናጋሪ በል። ሌበር ኦፊስ እኮ አማርኛ ተናጋሪ አለ። ሁሉም ቋንቋ እነዛንማ ተናግሬ ነበር። የተናገርኩትን እንትን አላሉኝ። የደሞዜን ብቻ ነው። እሺ እና እኛ ምን እንርዳክ? ገንዘብ ነው የምትፈልገው? ከሆነ የምትፈልገው ኮመንት ላይ እየጻፉ ነው። አካውንት ነንበርህን ንግራቸውና ይስጡክ ገንዘብ። አካውንት አለክ? አለኝ። ወዲ ሀገሬ እንዲገባ ነው የምፈልገው፣ እንዲታከም። እሺ ንገራቸው። አካውንት ይኸው ሊሰጡክ ነው። ሀቡ ተረጂው እያሉ ነው፣ ሊረዱ ፈልገው ነው፣ እንርዳ እያሉ ነው። አካውንት ነንበርህን ንገራቸው ወንድሜ። ሌላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ፣ ስቃይ ልሙት፣ የሞት ፍርዴ እንዲፈጸም ብቻ ድምፅ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እሺ ምንድነው ማድረግ ያለባቸው? ሌላ ባለፈው 7 ዓመት ልጅ ገደለች የተባለችውን አዛረን። እሺ ብር ተከፍሏል አይደለም እንዴ? ምን ነው? አዎ ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መቅጠር ትችላለህ። አሁን ነዳፋዎች ሄደው አጥርተዋት ሲመጡ አይኗ አይገለጥም፣ ጥርሷ ገጧል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። እሺ አፍራጅ የሚባል ትተዋት ማለት ነው። እሺ አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ እንግዲህ ይሄ ድምፅ የመጣው ከእስር ቤት ነው። ለሙባረክ ሙሰማ ነው የተላከለት። ተደውሎለት ሪካርድ አድርጎ ነው ያመጣው ለእህታችን ድምፅ ለመሆን። እናም እባካችሁ በቃኝ ልሙት እያለች ነው። ምክንያቱም የዛሬ 2 ዓመት ነው እንግዲህ ከኢትዮጵያ ሕዝብ 38 ሚሊዮን ብር በብር እንዲሁም የቀረው ሳውዲ አረቢያ ውስጥ በሪያል ከኢትዮጵያውያን ተሰብስበው 2 ሚሊዮን ሪያል ተከፍሏል። ግን ገንዘቡ ተከፍሎ ጉዳዩን የሚከታተልላት ሰው በማጣቷ ስላልተደረሰላት ልትሞት ነው እቺ ልጅ። እና እባካችሁ ውክልና የተሰጠክ ወኪል አቶ አህመዲን የሱፍ እባክህ ምላሽ ስጥ። በዋትሳፕ ቮይስ አስቀምጬ ልካለው፣ እስካሁን አልመለስክልኝም። እንዲሁም ኮሚቴዎቹ እባካችሁ መታችሁ ምላሽ እንድትሰጡን እንፈልጋለን። ነገ ማታ በኢትዮጵያ ከምሽቱ 2 ሰዓት ላይ እባካችሁ ወጣችሁ ሚዲያ ላይ ምላሽ ስጡን። በውስጥ ስናናግራችሁ የሚያናግረን አካል አላገኘንም። ስለዚህ እባካችሁ ምላሽ ስጡን። እናመሰግናለን። ሌላ ኑር ልጁ እንትን የሚጀ ነበር፣ ግን እኔም ቋንቋ ስለማላቅ ብዙ አልተግባባንም። በቃ ቋንቋ የሚያውቅ ሰው ቢያገኝ ይሄ ልጅ እጥፍ ድር እኔም ልጁን እንትን አለውም፣ ግን እጥፍ ድርብ ያገኝ ነበር። ካሳ ራሱ ያገኝ ነበር ልጁ ማለት ነው። ቋንቋ የሚችል የሚከራከርለት ሰው ነው። በነገራችሁ መንገድ ለምን አትሄዱም? ታሜ እየረዳችሁ አይደል እኮ ታሜ እየረዳን ነው። ግን ምሳሌ ቋንቋ እንችልም እዛ ሄደን እንትን አንደለም ማለት ነው። ያስተረጉምላችኋል። ከታሜ ጋር ጀመራችኋል ነበር። ለምን እሱን ጥላችሁ መጣችሁ? እዚህ ጋር ገንዘብ ፈልጋችሁ። ልጁ ተታከመ። አሁን አልኩሽ እኮ ልጁ ተታከመ። 8 ቀን ሆነው። ፋሻ እኮ አልተቀየረለትም። ምክንያቱም 16000 ዲርሃም ማለት 2 እጅም 4 ጣቱ ተቆርጧል። ከዛ 4 ጣቱ ተቆርጧልና 2 ቀዶ ጥገና ይደረጋል እንደገና ተብሎ አልገባህም ሐሳቤ። ከታሜ ጋር ጀምራችሁ ነበር። መልሳችሁ ሄዳችሁ ለታሜ መንገርና ታሜ ጉዳዩ እንዲከታተላላችሁ ማድረግ ሲገባችሁ ለምን እዚህ መጣችሁ? እኮ አሁንም እንትን እያልኩ ታሜማ እየተከታተለ ነው። ከታሜ ጋር ጀምራችሁ ይሄ ብዙ ጊዜ አናገኘውም። ታሜን እህቴ ብዙ ጊዜ አናገኘውም። ልጁ ግዴታ ፋሻ መቀየር አለበት፣ ግዴታ መታከም ስላለበት ነው ማለት ታሜ ዘንድ አሁንም እየሄረ ነው። ሁሉ ጊዜ ግን አናገኘውም። ታሜና የስራ ላይ የሚሆነው መደወል አለባችሁ። ስልኩ የላችሁም ታሜ ስልኳም አያነሳም። በአካል እየሄረ ነበር ቤቱ እየሄረ የምናገኘው ብዙ ሰዓት አናገኘውም። እንዴ እየተባበረን ነው እሱ ማለት ነው።
እኮ የሱ የተባበራችሁ እሱን ጥላችሁ መምጣት አልነበረባችሁም። እኔ ጥያቄ በቃ አካውንት ነበር ተናገሩ። ገንዘብ ተረዱ ስጥ አካውንት ነበር ወንድም ልጁ ራሱ ይናገር አካውንቱን ያለ ነገራቸው አካውንት ነበር ጋይስ አንድ ሺህ ያዙ አካውንት 1000 ከዛ ከኢትዮጵያ ልታስመጣው ነው ብሩን በኢትዮጵያ አካውንት አስገብተህ የዚህ ማዘር ከፈለጉ እንልክላቸዋል ማለት ነው። እንሰጣቸው ማሪ ወንድሜ ለምንድን ነው ጣልቃ የምትገባበት? ነፃነቱን ስጠው። ምንድን ነው እንደደላላ የምትለው አንተ? ራሱ ይናገር ባለቤቱ። አንተ ዝም በል እንዴ! በሰው ጉዳይ ከባለቤቱ በላይ የምትሆኑ ሰዎች እኔ ደስ አትሉኝም። ይቅርታ አድርጉልኝና 1000 ወንድሜ የኢትዮጵያ አካውንት የምትሰጠን በኢትዮጵያ ገብቶ ብሩን ወደ ኢማራት ልታስመጣው አስበን የለኝም እዚህ ኦኬ እኮ ስለዚህ ብሩን አሁን ከኢትዮጵያ ልታስመጣው ነው አሁን የምናስገባውን ብር ኦኬ እሺ ስጣቸው 1000 61 63 24 0 32 ያዛችሁ 1000 ድገምላችሁ 61 1061 63 24 032 ስም ሙሉ ስም አንቺ እናግሪለት። ማንንም የማናገር መብት የለኝም። እኔ በራሴ መፍታት የምችለውን ችግር በራሴ እፈታለሁ። ከዛ ውጭ ማንንም አላስቸግርም። እሺ አብዱ